ያሳዝናል። ቢኒን እንግዲህ ዛሬ ያፌት አስገደለው። ሉሊትን አምጥተው በር ላይ ጥለዋታል። ቤዛና ጽዮንም የሚያደርጉት ጠፍቷቸው እየተጫጫሁ እያለ ናታን መጣላቸው። ናታንም ሲያያት በጣም ደነገጠ። የሚያደርጉት የሚይዙት ጠፋቸው። ሉሊትን አፋፍሰው ወደ ቤት አስገቧት። ሉሊትም ራሷን ስታውቅ ታለቅስ ጀመር። ማን ነው እንዲያረገሽ ቢሏትም ልትናገር አልቻለችም። እንግዲህ ገነት የያፌትን መታሰር ቢኒ ሲነግራት በጣም ተደሰተች። የምትይዘው የምትጨብጠው ጠፋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴ ቻናሌ ተከታታዮች እንዴት ናችሁ? አለሁ አልሐምዱሊላህ። ኢንሻአላ ዛሬ ሐረግ ክፍል 88 ይዤላችሁ መጥቻለሁ። በ87 ላይ እያቆም ነው እንግዲህ ቤዛና ጽዮን በሩን ሲከፍቱ በር ላይ ሉሊት ተጥላ ነበር ያገኟት። ሉሊት እንግዲህ ራሷን ስታ በር ላይ ተጥላለች። ቤዛና ጽዮንም በጣም ደነገጡ፣ ተጫጫሁ። የሚያደርጉት ግራ ገባቸው። በዚህ መካከል ናታን መጣላቸው። ናታንም ሲያያት በጣም ደነገጠ። የሚያደርገው ጠፋው። ሉሊት ቢላት አትሰማውም። ሲያዳምጥ ትንፋሽ አላት። አለች በህይወት አምቡላንስ ጥሩ ብሎ አፋፍሶ ወደ ቤት ይዟት ገባ። ቤትም ይዟት ገብቶ ራሷን እስከምታውቅ እየጠበቋት ነበር በጭንቀት። ሉሊትም ራሷን ስታውቅ ማን ነው እንዲህ ያደረገሽ ቢሏትም እያስታወሰች ግን ልትነግራቸው ፈቃደኛ አልሆነችም። እንግዲህ ቢኒ የያፌትን መታሰር ለገኒና ለዳጊ ሲነግራቸው በጣም ተደሰቱ። የሚይዙት የሚጥሉት ጠፋቸው። ገኒም የቢኒን እጅ ትስማለች። የምታደርገው ጠፋት። ሉሊት እያለቀሰች እያለ ናታንም ማን ነው እንዲያረገሽ ንገረኝ ሲል ጽዮን ስልክ ተደወለላት። ያንን ስልክ ልታናግር ወደ ውጭ ወጣች። ያመሃል ብላ ስትለው ቆንጂ አንቺ ነብሽ እንደዚህ እንዳደርግ ያስገደድሽኝ አላት። እሻው ምን ፈልገህ ነው የደወልከው ስትለው ያፌት ታስሯል። ምን አንተ ያመሃል ስትለው ባክሽ የራስሽ ጉዳይ ብሎ ጆሮዋ ላይ ዘጋባት። ደዋዩ አቤል ነበር። አቤል ያፌትን ሊጠይቅ እስር ቤት ሄደ። ያፌትም አቤልን ሲያይ ሰውነቱ ቀይር አለ። ቆይ እዚህ ምን ትሰራለህ አለው። ልጠይቅህ ነው ደግሞ አምሮብሻል አለው። እስር ቤት ራሱ ያለህ አትመስልም አለው። ለማንኛውም በዚሁ ሆነ አንድ ነገር እንድታደርግልኝ የመጣሁት አለ። በቃ ወደ ቤት ሂድ፣ እዛው ስመጣ እናወራለን አለው። አለ ቢኒም አቤልም ልትፈታ ነው እንዴ? ቆይ አንተ ቤተሰብ ጥየቃ ነው እንዴ የገባኸው ሲል ያፌት ደግሞ አይ ለሻይ ቡና ነው አለው። ያፌትም ተበሳጭቶ ምን ነው መፈታት የደበረህ እንዳለው አይ አረ ቶሎ ተፈታ አለበለዚያ ያችን ቆንጆዋ ሚስትህን ናታን እቅፍ ውስጥ ነው የምታገኛት ብሎ አናደደው። ያፌትም ስማኝ አንተ ጭልፊት፣ ይህን ምላስ ግን ቆርጬ ነው የምጥልልህ፣ አሁን ጥፋ ብሎ አለው። ለራስ ብዬ ነው የመጣሁት፣ አንድ ቀን ብጠፋ ምን እንደተፈጠረ ስለማታውቅ ብሎ ጥሎት ሄደ። ያፌትም ይህ ጅል ደግሞ ምን ተፈጠረ ብሎ ተናደደ። የያፌት በር በጣም ተደበደበ። ይህንን መቆርቆር የሰማችው ኤፍራታ ሄዳ ከፈተች። ሄዳ ስትከፍትም ቦርሳ አቀብለዋት ብቻ ተመለሱ። ኤፍራታም ተደናግጣ ቦርሳውን አምጥታ ስትከፍተው ያልጠበቀችውን አየች። በጣም ብዙ ብር ደነገጠች። ከጎን ስታይ መልእክት ተጽፎ ተቀምጦላታል። ኤፍራታ ያንቺ ነው፣ አስፈላጊ ነገር ላይ አውዪው ይላል።
ኤፍራታ ግራ ተጋባች። ማን የሚልከው? እስኪ እናንተ ይህንን ብር ማን የላከው ይመስላችኋል? ናታን ወይንስ ሌላ ሰው? ማን ይመስላችኋል? ኤፍራታም ግራ ስለተጋባች ወደ ቤዛ ደወለች። ቤዛን ቆይ ለእኔ ሳታሳውቂ እቃ ልከሻል አለቻት። ቤዛም ግራ ተጋብታ አረ ምንም አላኩ፣ ምንድን ነው ምን ተፈጠረ ስትላት አይ ምንም በቃ ብላ ስልኩን ዘጋች። ቤዛም ግራ ተጋብታ ዝም አለች። ታሪኩም እስር ቤት ሄዶ ያፌት ጋር የሚያወሩትን ካወሩ በኋላ እንዴት አደረግ ካለው የሉሊትን ጉዳይ አለቃ ሁሉም ነገር ተጠናቋል። አንድ ባንድ ነው ጥፍሯን የነቀልኩት፣ ሌላ ሰውም እንዳያይ እኔው ራሴ ነኝ አለው። ያፌትም ተደስቶ በጣም ጥሩ፣ ግን ለምንድን ነው ጥፍሯን ብቻ ወለከው? ለምን ጣቷንስ አልቆረጥከውም? ሲል አለቃ ጣቷን ወይ ምላሷን ብትቆርጠው አሪፍ ነበር፣ ለነገሩ አሁንም ይደርሳል አለ። ታሪኩም ቀበል ብሎ አዎ ግን በጣም ፈርታለች፣ ምንም ነገር አድርጊ ብንላት ድምጿን አጥፍታ ነው የምታደርገው አለ ታሪኩ። እሺ አለ ያፌትም። የስራው ነገር እንዴት ሆነ? ማናባቱ እንደተዳፈረኝ ማወቅ አለብኝ አለ ያፌት። እሱን ነገር ትኩረት አድርገን እየተከታተልን ነው አለው። በቅርቡ አዲስ ነገር ይኖራል ሲለው በቅርቡ አትበል አሁን አድርገዋለሁ እና ስገበያው ላለኳቸው እቃዎች ስላሉ ልቀበልና አብረን እንሄዳለን። ውጭ ጠብቀኝ፣ ቤት የምንሰራው ስራ አለ አለው። እንዴ አለቃ ልትፈታ ነው እንዳለ ታሪክ እስካሁን ከቆየሁ ይበቃም አለ ያፌት። ለማንኛውም ያንን ሙዚቃ ይዛችሁ ፊት ለፊት ያምጡልኛል። እሺ አለቃ አሁን ይፈጸማል ብሎ ትዕዛዝ ተቀበለ። ያፌትም እንግዲህ ወደ ቤቱ ሄደ። ቤት ሄዶ አንዳንድ ነገሮችን እየፈለገ ባለበት ኤፍራታ ያስቀመጠችውን ቦርሳ አገኘ። ያንንም ብር ሲያይ ግራ ተጋባ። ማን እንደሰጣት ከየት እንደመጣ ደግሞ ምን እያሰብሽ ሆን ብሎ ወደ ታሪኩ ደውሎ ኤፍራታን እንድትከታተላት ፈልጋለሁ ብሎ ትዕዛዝ ሰጠ። እሺ አለቃ እከታተላታለሁ አለው። ያፌትም እንግዲህ ኤፍራታ ወደ ስራ ስለሄደች ያንን ነገር እንዳታውቅበት ይፈልጋል። በጥፍ የማገኝበት ነገር ነው፣ ምንም ስህተት እንዳይፈጠር እሷ እንዳታውቅ፣ ካወቀች ግን ምንም ነገር ሊያስቆማት አይችልም አለው። እሺ ቶሎ እንቀባበላለን አለ ታሪኩም። የዛኔ ሙትቻ ጉዳይ ዛሬውኑ እንዲፈጸም እፈልጋለሁ ሲል እሺ ብሎ ተቀበለ ትዕዛዙን። የኔ ንግስት እስኪ ምን እንዳሰብሽ አብረን እንይ፣ ይሄ ገንዘብ የሁሉ ገንዘብ ከየት እንደመጣ ታብራሪያታለች ብሎ ቦርሳውን ዘጋ። ቤዛም ደውላ ኤፍራታን ስለ ገንዘቡ ስለ ሁኔታው ጠየቀቻት። ኤፍራታም ስለ ገንዘቡ ነገረቻት። ማን ሊሆን ይችላል አለቻት። ከኔ ውጭ የጠየቅሽው ነበር? ያፌትን ነበር። እሱ ደግሞ በእጅሽ አልሰጥሽም ሲለኝ ትቼዋለሁ፣ ሌላ ማንንም አልጠየቅኩም አለቻት። በዚሁ ሁኔታ ለምን ነበር የፈለግሽው ስትላት እሱን አሁን አልነግርሽም ሌላ ጊዜ ነው አለቻት። ቢኒ በምሽት እየሄደ ባለበት የያፌት ቅጥረኞች ከኋላ መጥቶ እንቅ አደረገው። እሱንም በቦክስ ብሎ እዛው ሜዳ ላይ ረገጠው። ግን አንድ ነገር ነበር፣ ቢኒ ዞር ዞር ብሎ መመልከት አልቻለም። ከኋላው ሌላ ሰው መጥቶ መታው። ቢኒም ወደቀ። ከወደቀበት አንስቶ ተሸክሞ ይዞት ሄደ። ያፌትም ኤፍራታን ስለ ገንዘቡ ጠየቃት። እሷም በፊት ያጠራቀምኩት ነበረ፣ አንተ ለአንዳንድ ነገሮች ስጠኝ ስልህ አልሰጥም ስትለኝ እሱን አመጣሁ አለችው። እኔ እኮ አልሰጥሽም አላልኩሽም የኔ ንግስት፣ ሁሉንም አብረን እናደርግ ነው ያልኩሽ አላት። እንግዲህ ለዳጊ አንድ ቴክስት ተጻፈለት። እሱም
አጎትህ ተገድለዋል የሚል ነበር። ዳጊም የሚይዘው የሚጨብጠው ጠፋው፣ ግራ ገባው። ያለው አማራጭ ወደ ጽዮን መደወል ነበር። ጽዮን ላይ ደወለ። ጽዮንም ሄሎ ዳጊዬ ብላ ስትል ዳጊም ከወደ እያለቀሰ ነበር። አጎቴ ተገደለ ሲላት ጽዮንም ራሷን ሳተች። ስልኳ ከእጇ ላይ አመለጠ። ቤዛ አነሳችው። ቤዛም ስትሰማ እንደዚያው። መጨረሻ ላይ ግን ናታንም ሰማ። የእነሱ በር ደግሞ በኃይል እየተደበደበ ነው። ማን ይሆን? ቢኒን አምጥተው በር ላይ ጥለውት ይሆን? እስኪ በቀጣይ ክፍል አብረን የምናየው ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ቸር ሰንብቱልኝ።